ራሴ ነኝ ያ ነው ማለት ነው። ልጄ ነው ዲቃላ ልጄ ልጄ አንቺም እንደ አንቀጥ ድራማ ውስጥ እኔም በፈጠረሽ አውጪኝ በ44ቱ ታቦት ታምኛለሽ አይደለ? በሱ ልለምን መሰለኝ። ምን ሰላምት ያለ ምንድነው? ኧረ እናቴ ተረጋጊ። ካልብባል እኔ ረስታ አጣው በእኔ አፈር እናቶች ወፎ ብሎ ተመለበት ቀን እኮ ናፈቀች። ነገር የለም አሁን መጨረሻ መሰለኝ። ብዙ ተረዳውሽ እንጂ በአሁኑማ ሳትሆኒ ማይቀር በአሁኑ ተይበቃ። የሚታየው ነገር በጣም ነው ግራ ያገባኝ ነው። እኔ ተሰቃይ ብላ መጣች ዳቦ ካጂያ ነው መጓዘው የእማማ ጨቤ እናት እንግዲህ እኔ እውነቱን አልዋሽም፣ ወደድሽም ጠላሽም ልጁ ዲቃላ ነው፣ የዝሙት ልጅ ነው። በመጨረሻ ዘበን እናትና ልጅ ይካካዳሉ የተባለው ዘበን መጣ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ጀዛ። እንግዲህ እማማ ጨቤ እንግዲህ ዲኤንኤው እስካሁን ድረስ እንግዲህ ለሷም እኔ እውነቱን ለመናገር ለእኔ እንቆቅልሽ ሆኗልና አላመንኩም። እኔ ይሄንን ድራማ የሰራው እማማ ጨቤ የሱ አማቷ ላይ ነው ነገሮችን የከመረችው እንጂ አማቷ ሙስተሂል አያደርጉም። ተንኮል ቢያስቡ ኖሮ እሷንም ቢጠሏት እስከ መጨረሻ የዛኔው አልፈልግም ባሉበት ሰዓት ነበር የሚተውት። እንደዛ በግዘው ሂደው ሆስፒታል የልጄ ልብስ ነው ብለው ልጅ አልበሰው ልብስ ገዝተው አንዳንድ ነገሮችን ገዛዝተው ሂደው ተንበርክከው ቅርታ ጠይቀዋት፣ ከአንድ እናት የማይጠበቀውን ተንበርክካ ቅርታ ጠይቃት፣ በግም ገዝታ ሂዳ ጠይቃታለች። እንደገና ዳቦም ደፍተው ሂደው እርቅ ብለው ሂደዋልና ልጇን ባፈልግ ኑሮ ይሄን ሁሉ አታደርግም። የልጇን ልጅ ስለምትፈልግ ብቻ ነው። እንደገና የኢትዮጵያ እናቶች ብዙውን ጊዜ ክፉ ቢባሉ ራሱ በምላሳቸው የፈለገውን ነገር ይናገራሉ እንጂ የፈለገ ነገር ወደ ምድር የመጣውን የልጅ ልጃቸው ሙስተሂል አይክዱም። እሷ አሁን ነገሩን ያረገችው የእሱ እናት ጸጉራቸውን ዙራ ስለቆረጠች ነው። እሷ ያንን ያደረገችው ልጇ በሚናገረው ቤቴ አታስገቢ፣ ይሄ ልጅ የኔ አይደለም፣ የኔ ልጅ ስላልሆነ ዲኤንኤ ተመርምሮ የኔ መሆኑን እስከማቅ ድረስ ቤቴ አታስገቢ አለ እናቱን። እናቲቱ በዚህ ቦታ ላይ ምን ማድረግ አለባቸው? እኔ እቀበልሻለሁ፣ አምንሻለሁ፣ ግን ከእሱ ጋር ሰላም እንድትሆኚ ግዴታ አስመርምሪው አሏት። አንቺ ምን ጨነቀሽ? ደስ ይበለው አሉ እሳቸው ከእሷ ጎን ቁሞ ነበር ያንን ያሉት። ነገሩን እሱ ሂዶ ዶክተሩን በገንዘብ ቀይረው፣ እናትየው ሙስተሂል አይቀይሩም፣ እናትየው አያደርጉም። አሁን እማማ ጨቤ እናቱ ላይ ነው ነገሩን እየደፈደፈች ያለችው እንጂ እናትየው በምን አቅማቸው ሂደው ዶክተር ጋር ተመካክረው፣ ወጣት ልጃቸው ነው ሲጀመር። እኔ የት ሀገር ነው ዶክተር ቤት ድረስ ጓዳ ጎድጓዳ ድረስ መጥቶ ዲኤንኤ የሚያነበው? ቆፍጠን ብሎ ወይንም በረንዳ ላይ ነው የሆነ ካፌ ነገር ወይንም እዛ ሆስፒታል ተኪዶ ነው። ማንም ድራማ ላይ የሚታይ ምንም ቦታ የሚታይ ውጭ ላይ ነው። ቤት አይደለም እየተንኮታኮተ እየሮጠ የሚመጣው ማለት ነው። የትኛው ዶክተር ነው ቤት ለቤት የሚሯሯጠው ማለት ነው? ገንዘብ ብቻ ስለሆነ። ለምን? ሆስፒታሉ የመንግስት ስለሆነ ሁሉም ሰው ባለበት ነው ዲኤንኤው መሰጠት ያለ በዛ ሆስፒታል ውስጥ። እሱ ሾከክ ብሎ ለምንድን ነው ቤት የመጣው? ያ ራሱ እንግዲህ ምንድነው ዶክተር አንብብ ንገረን እያለው እሱ ራሱ እንዴት ነው እያረገው ያለውና እማማ ጨቤ ራስሽ ምትቺ ከሆነ ከሱ ቤተሰቦች ወንድም አለው ተብሎ የለ ወንድሙ ጋር ራስሽ በማይታወቅ ዶክተር ራስሽ አዲስ አበባ መተሽ ከራሱ ወንድም ጋር የሱን ጸጉር ይዘሽ የልጅሽን ጸጉር ይዘሽ ማስመርመር፣ አንቺ በራስሽ ኮንፊደንስ ካለሽ ማለት ነው። አብርሽ እኔ ያደርጋል ብዬ አላስብም። አብርሽ እንግዲህ እማማ ጨቤን የሚቀርበው ያው በየዋህነቷ፣ በደግነቷ፣ በሩሩነቷ ነው የሚቀርባት እሱ። እንደገና ደግሞ እሷንም ብለው ነው ዩቱብ ቻናል ከፍተው ዛሬ ላይ ይኸው ዩቱብ እየሰሩ ያሉትና እዚህ ቦታም በዩቱብ ደረጃ ያደረሰቻቸው እንደ እናት የሚያዩት እማማ ጨቤ ናቸው እና አብርሽ ማለት ነው እንጂ እኔ እርግጠኛ ነኝ አብርሽ እኔ በጣም ይከብዳልና እንደ እህት የምታዩት አንደኛ በእድሜም ትልቅ ናት፣ የልጅ እናት ናት፣ ብዙን ነገር ህይወት ብላ ያየች ናትና ይሄ ልጇ የሚያክል ልጅ ጋራ እንዴት ብላ ነው የምትተኛው? ወላሂ ሙስተሂል አታደርግምና ይሄንን ድራማ የሰራው ባሏ ራሱ ነው። እናቲቱ ደግሞ ደስ ያሉኝ ምንድነው ወደሽም ጠላሽም ልጁ ዲቃላ ነው፣ የዝሙት ልጅ ነው። እኔ እውነትን እንጂ ውሸትን አንተን አልልም። አቃጠልሽኝ፣ እንቅልፍ ነሳሽኝ፣ ባንቺ የተነሳ ስንት መከራ ደረሰብኝ፣ ተንገበገብኩ፣ ሰላም አጣሁኝ፣
ሰው ልጅ በሰላም ይተኛል፣ እኔ በሰላም አልተኛም። እውነታቸውን ነው። እማማ ጨቤ ሁል ጊዜ ኮተት ማአት አያጣትም። ሁል ጊዜ የምትገባበት ነገር ሁሉ አይኗን ጨፍና ዘጥ ብላ ነው የምትገባው ማለት ነው። እንደ ሰውነቷ የተዘፈዘፈ ሀሳቧ ሁሉ ማለት ነው። አሁን ያኛው ጠንካራ ሰውዬ ጋርም እንደዚህ ስታብድ እናትየውም እንደዚህ ሲሰደቡ ምን ሲሉ ከዛ ደግሞ አሁንም ደግሞ ይሄ ማነው አብርሽ ነው ማነው ያኛው ደግሞ እንደዚህ መጣ። እሱም እንደዚህ አገባታለሁ አፍቅሬያታለሁ ብሎ ሲያብድ እናትየውም እውነታቸው ነው ተሰቃዩ። ይሄ ዩቱብ የሚባለው በላ ማለት ነው የስንቱን ቤት ነው ዳምና ያደረገው፣ የስንቱን ቤት ነው ጨለማ ያደረገው፣ ስንቱን ቤት ነው ያስለቀሰ ያለው። ወላሂ ላዚም እንደ ቆም ብላችሁ እስቲ ተመልከቱ። ይሄ ዩቱብ የሚባለው መርገምት ማለት ነው። እንደው ይሄ ሶሻል ሚዲያ የሚባለው መርገምት የስንቱን ቤት ነው ለቅሶ በለቅሶ ያደረገው፣ የስንቱን ቤት ነው ሰላም የነሳው። እረ እንደው ስንሰራ እንኳን እንደው አክላቅ የሚባል ነውር የሚባለውን እንደብቅ፣ ነውራችንን አናውጣ። በቃ ያ ሰው ሶሻል ሚዲያ ላይ መውጣት ያለበት ይውጣ፣ መውጣት የሌለበት አናውጣው። ወላሂ ህይወታችን ነው ወላሂ እየተመሰቃቀለ እየተናጋ ያለው። እንደው በዩቱብ እንደው የምንፈልገውን ነገር በቃ የሆነ በዚህ ይሄን ብለቅኩ ገንዘብ አገኛለሁ፣ ይቅርብሽ ያ ገንዘብ አግኝተሽ ደም ከምታለቅሽ በቃ ህይወትሽን የማያመሰቃቀለውን፣ ቤተሰቦችሽን የማያሰድበው፣ ሰው የማይሰድብሽን። ሰው መቼም ጥሩ ሰራሽ መጥፎ ሰራሽ ይሰድብሻል፣ ግን አንቺ ነገ ይጎዳኛል የምትይውን ነገር አሁንም መማጨቢያ ባለፈው መርዝ ብታበላሽሳ እኔ ፈራታለሁ፣ ምግቡ ላይ መርዝ ትጨምራለች ብሎ አሉ። ያ ነገር ቢቆረጥ እንደገና ደግሞ አሁን ይኸው ልጅ አይደለሽም አንቺ የዝሙት ልጅ ነው የወለድሽ፣ ይሄ ቢቆረጥ። ከተሳሳትኩኝ አርሙኛ ጀማዓ፣ ግን ትክክለኛውን ነገር ነው የምነግራችሁ ማለት ነው። አንዳንድ ጊዜ ህይወታችንን ትንሽ ነገር ናት ብለን የምንንቃት ያቺ ነገር እያደገች ነው እንቅፋቱን ራሳችንን የምትጥለን ማለት ነው። ለየትኛው ዘመን ልንኖር? እንደዚህ ሁሉ ስቃይ፣ ይሄ ሁሉ ብዙ ገንዘብ አግኝታችሁ ብዙ ነው ህይወታችሁ የሚመሰቃቀለው። አሁን ዩቱበሮች አይታችኋል፣ ልጆቹ እየተበታተኑ የሚወለዱ ልጆች የሰቀቀን ህይወት እየኖሩ ይኸው እንግዲህ እንደዚህ አይነቱ ውርጋጥ ደግሞ ይኸው ተነስቶ ልጅ አይደለችም ብሎ በዲኤንኤ ነገ እኮ እሷ የትም በዛም በዚህም ብላ እኮ እውነት መውጣቱ አይቀርም። እውነት ትቆይ ይሆናል፣ ትቀጥን ይሆናል፣ ግን አትበጠስም፣ ጠፍታ አጠፋም፣ መድፈን አትችልም።